ጉድ በሉ ጎንደር ገምቼ ነበር ይሄ እንደሚሆን ጋይስ። አብርሽ ከአዲስ ሴት ጋር አዲስ ህይወት ጀምሯል። አስደንጋጭ ነገር ተፈጥሯል። እንግዲህ ውዶቼ ሄርሜላም ሩታም አልፈልግም ብሏል። ይሄም እኛ ማስተያየት ሰተንበታል ባይዘዌ ማለት ነው። ይሄ እንደሚሆን ሲቀጥል ደግሞ ማለት ነው አብርሽ ጥያቄ ነው። ሄርሜላ መቼ ነው የተጨቃጨቀችው? አንተ ወራዳ በሄርሜላማ አትምጣ። ዋ አናትክ ነው የምንዘቀዝቅ። ይህ ነግራለሁ። አንድ ቀን ተጨቃጭቃ አታውቅም። በላይፊክ ስትበጠብጥ ከነበረ ሚስትክ ነበረች፣ የበፊቱ ማለት ነው። ሶ ሄርሜላ ጋም ጭቅጭቅ ነበር ብሎ እርፍ ጋይስ። መቼ ጋይስ አንድ ቀን ተጨቃጭቃ ታውቃለች? እንደ ስስት ነው የሚታየው። እንዴ አብርሽዬ እኔ ምልክ ማለት ነው አንተ ሴት መቀያየር በቃ ማለት ውቅና መሰለ እንዴ? እውቀት መሰለ? ውቅና አይደለም እውቀት መሰለ ወንድሜ። ያቺም ታመጣለህ ትቦጭቃለህ፣ ያቺም ትቦጭቃታለህ። አረ ወይኔ መድኃኒዓለም እርፍ። ሄርሜላ የእናቴ ትሙት እንኳን እኔ በጣም ደስ ብሎኛል። ባይዘዊ በጣም ደስ ብሎኛል። እንኳን ከሱ ህይወት አወጣሽ። እሳይ እንኳን ወጣሽ። ምንም አይቀርብሽ ሜኔ ቆንጆ ማለት ነው። አንቺ ተፈላጊ ነሽ። ቆንጅዬ ልጅ ነሽ። ስነ ስርዓት ያለሽ ልጅ ነሽ። አንድ አመት ሙሉ ከአንቺ አፍ አንድ ነገር አልወጣም፣ ክፉ ነገር ማለት ነው። በነገራችን ላይ አብርሽዬ ልንገርክ ወንድሜ ማለት ነው ሴት ስለተቀያየር አይደለም። ወንድ ልጅ ወንድ ነው። ቤቱን መምራት ያለበት ራሱ ነው። በቃ እኔ እንደ በሽተኛ ራስን እንደ በሽተኛ ነው የምታዩልኝ ማለት ነው። እንደ ወንድሜ በሰላም ነው ለሚያይ ራሱ ሰላም ነው። ግን እንዴት ነ የጤነኛም አይመስለኝም ጋይዝ። ጭራሽ እኮ አልፈልጋችሁ። በእርግጥ የተናገረ አንድ ትክክለኛ ምንድን ነው መሰላችሁ? ከኤርሜላ ጋር ቢሆንም ሩታ ከህይወት ያትወጣም። ከሩታ ጋር ቢሆንም ኤርሜላ ከህይወት ያትወጣም። ኤርሜላ በነገራችን ላይ ቆራጥናት፣ ባይዘዌ ቆራጥናት። ከዚህ በፊትም ወታ ራስክ ነው የሄድክባት። ከህይወታችሁ ወታ ነበር ከአንዴም ሁለቴ። አሁንም አልፈልግሽም መቼ አልኩሽ ብለ ሰሞኑን ስተባብላት ነበር ባይዘዌ ማለት ነው። ማይካድ ሄርሜላ አልመጣችብም። ይሄ ነው እውነታ ማለት ነው። የእውነት ለመናገር የሄርሜላን አቅማ መሸፈናት በቃ መደበቅ አችልም ባይዘዌ ማለት ነው። እና ሴት ልጅ ስለተቀያየረ ምትዳር ሊሆን አይችልም። እኔ ይቅርታ አድርጉልኝ፣ ወደ አንተ ህይወት የምትመጣ ከዚህ በኋላ ርካሽ ናት ለኔ ሴት ማለት ነው። ማለት እውነት እሷ ሚዲያ ተጠቃሚ ከሆነች ስለ አንተ ያንዳንዱ ነገር የምታቅ ወደ አንተ ህይወት ከመጣች ለኔ ርካሽ ናት ያቺ ሴት ማለት ነው። ለምን ካላችሁ አንድ ሰው ለአንድ ሰው ለሁለት ሰው ያልሆነ ወንድ በተለይ ደግሞ ስፔሻሊ ለሄርሜላ ያልሆንክ ለሌላ ሴት አትሆንም አብርሽ ማለት ነው። የእውነት ማለት ክብር ይበልጣል ከምንም በላይ። ምንድን ነው ጨው እኮ አይደለም እንዴ? ያችም ትቀምሳታለህ፣ ያችም ትቀምሳታለህ። መምራት ያለብህ እኮ አንተ ነህ። ሲቀጥል ደግሞ እውነት ለመናገር ከሩታ ጋር በተደጋጋሚ ተፋተናል ብላችኋል። እውነት ከተፋታችሁ ከህይወቴ ውጪ እኔና አንቺ ተፋተናል፣ ልጃችን በሰላም ማሳደግ እንችላለን። ስለዚህ እኔ አዲስ ህይወት ከሄርሜላ ጋር ጀምራለሁ ብለህ ከህይወትክ ማስወጣት ትችላለህ። ለሩተም ተስፋ የሰጣት ሄርሜላ ደግሞ ሰሞኑ ስንቴን ሁለት አይደል ጋይስ መቼ ከህይወቴ ውጪ ያልኩሽ አላት። ስንቴ ማለት ነው። ሶ ይሳምርልክ። ለማንኛውም ግን ከዚህ ተማር። ሴት ልጅን በስራ ስርዓት ማትስ ከሆነ ወንድ ሴትን በቀያየርክ ሰዓት ኧረ ይደብራል። በቃ እውነት ይደብራል። አሁንስ ቋቅ ነው አልከን። ከዚህ በኋላ በነገራችን ላይ ተመልካች እንደማይኖር ወቅ። ከዚህ በኋላ የእውነት እኔ እንጃ አላቅም። ምን ልበላችሁ፣ ለዩቱባችን ብለን መትን ካላየን በስተቀር ይሄ ዝሙት ነው። ከበፊትም ብያለሁ ዝሙት ነው እንዴ። ከሌላ ሴት ጋር አሁን ብትመጣ አንሰማክም፣ ግን ለዩቱባችን ስንል ልናይክ እንችላለን። አስተያየት ስለምንሰጡ ግን ትኩረት አንሰጥክም እንደባለፈው ማለት ነው። እንዲ አስጠለም ጋይስ እንዲ ጭራሽ እኮ አላወራም አለ መጨረሻ ላይ። ቆይ ተረጋጋ ይባላል አልሰማም። እኔ በጣም የተሰማኝ ምንድነው ከሄርሜላ ጋርም ጭቅጭቅ ነው ብሎ እርፍ። አንድ ቀን ጋይስ ተጨቃጭቃ ታውቃለች? እውነት እግዚአብሔርን እንኳን የሄርሜላ ደጋፊ አይደለም የአብርሽ ደጋፊ ምንድነው የሩታ ደጋፊ መመስከር ይችላሉ። እውነት ለመናገር ሀቅ ማለት ነው። አንድ ቀን
ተጨቃጭቃ አታውቅም። ከሩታ ጋር ልትጨቃጨቅ ትችላለች፣ ሩታ ከነካች። እሱም ይሄን አል ተናጋሪ አይደለችም። ሰው ጭቅጭቅ ከሷ ጋር ምናምን አላለም እንዲህ። እኔ እኮ በቃ ማለት ሴት አንተ ጋር በቃ ረከሰች። በቃ ላይፍ እቺ ናት ጋይስ። እኔ ከዚህ በኋላ ለሄርሜላ ግን ማስተላለፍ የሚፈልገው እሱም መለመን የለብሽም። በቃ ቆፍጠን ብለሽ ዩቱብሽን መስራት የምትመጪ ከሆነ ከዛ ውጭ ግን የምትገናኙበት ስራ ከሆነ በስራ ነው። ከዛ በኋላ ግን እንደ ባለፈው ራሴ ላይ ምን ሆነ ነገር አደርጋለሁ ብለሽ ብትመጪ የበለጠ ተመልካች እንደምታጪ ነው የምነግርሽ እኔ ማለት ነው። ሶ በጣም ነው የሚደብረው ጋይስ፣ በጣም ማለት ነው። እንዴ ራሱን እንዴት ነው የሚያየው? እግዚአብሔርን ወንድ ልጅ ቆፍጣና ያልሆነ ወንድ ያስጠላል። በቃ በአጠቃላይ ማለት ነው። እኔ ትክክል ነው ብዬ አላስብም ጋይስ። እኔ ቅርታ አድርጉልኝ። እውነት አብርሽ የምትወዱ ከሆነ እኔ ቀብራራ ማለት የለባችሁም በዚህ ላይ። የእውነት እኔ ትክክለኛም አስተያየት ነው የምሰጠው። ይሄ ትክክል አይደለም ማለት ቢያንስ እኮ ጋይስ እንዴት ነው ማለት ከመቼ ነው አዘጋጅቶ ከሴት ጋር ከሌላ ሴት ጋር ነው መኖር የሚፈልገው? ሌላ ሴት መርጫለሁ፣ አዲስ ህይወት ከሌላ ሴት ጋር መርጫለሁ ማለት እንዴ? በቃ ይሄናል ነው የረከስ ነው ማለት ነው ጋይስ በአብርሽ ፊት ለፊት እንዴ። አጠቃላይ እኮ ሴቶች ይመለከታል ባይዘው ማለት ነው። ይሄ ማለት ለሄርሜ አይ ይደብራል። የእውነት አብርሽ ይደብራል። በቃ ያስጠላል። ለተመልካች የምታስተላልፈው ነገር ያስጠላል። በቃ በአጠቃላይ ማለት ነው። ወንድሜ ትክክል ነው ብዬ አላስብም። ነገ ምን እንደሚፈጠር አላውቅም። ለዚህ ነው የሚቆጠበው። ግን በቃ ያስጠላል። ያችም ታመጣለ። ስራ ከሆነ ስራ ነው ብለህ ካሳውቅ። ከዛ ውጭ ግን ሴት ልጅ መሰደብ የለበትም በአንተ የተነሳ። ሩታም ስትሰደብ ነበረ፣ ሄርሜላም ስትሰደብ ነበር። ይሄም ደግሞ በአንተ የተነሳ ነው ባይዘዌ ማለት ነው። ስለዚህ ሴቶቹን አንገት ማስደፋት የለብም። በቃ አንገት የሚያስደፋ ነገር ማድረግ የለብክ ብዬ ማስብ ወንድሜ። እኔ እንግዲህ አላቅም የመሰለኝ ነው አስተያየቴ ጋይስ እና ላይክ አርጉ።